5 መክሊት የተሰጠው ሰው የተባለው ሊቀ ጳጳስ። 5ቱ መክሊቶቹ ዲያቆን መሾም 1፣ ቄስ መሾም 2፣ ጳጳስ መሾም 3፣ ማስተማር 4፣ ማቁረብ 5 ይሄ አለው። አንድም እሱ ራሱ ምን አለው? ዲቁና 1፣ ቅስና 2፣ ጵጵስና 3፣ ሊቀ ጵጵስና 4። ዲቁና ቁምስና አለች ማለት ዲቁና፣ ቅስና፣ ቁምስና፣ ጵጵስና፣ ሊቀ ጵጵስና እሱ ራሱ 5 አለው። እሱ ራሱ ብቻውን ከሌሎች አንጻር ሲታይ ደግሞ 5 አለው። አንድ ጳጳስ ድርሻው ምንድን ነው? የመጀመሪያው ምን ማድረግ ነው? ዲያቆን ምን ማድረግ? መሾም። አስተምሮ ዲያቆን መሾም አለበት። መክሊቱን አለመቅበር ማለት ይሄ ነው። ትክክለኛ ዲያቆናትን መሾም የተገባቸውን ማለት ነው። ዲቁና ሲሰጥም ተፈትነው ለየትኛው ደብር እንደሚያገለግሉ ታውቆ፣ አድራሻ የሌለው ዲያቆን መፈልፈል የሚረባው ነገር የለውም። የት ደብር ነው የሚያገለግለው? ለደብሩ ታውቆ የሚሰጠውም ያው በዚህ መልኩ ነው። በእርግጥ ከደብሩ ተሄዶ ለገሌ ልጅ ዲቁና ልሰጠው ነው፣ ሕይወቱን ታውቁታላችሁ ወይ መስክሩለት ተብሎ ምዕመናን መስክረውለት በአደባባይ ነው የሚሰጠው። ሁለተኛ የተማረ የተፈተነ የተመሰከረለት ቅስና መስጠት የጳጳስ መክሊቱ ነው። ጌታችን ኢየሱስ ክርስቶስ ለሐዋርያት አስተምሮ ሲጨርስ ነው ቅስና የሰጣቸው። መቼ ነው የሰጣቸው? የትንሣኤ ዕለት ነው የሰጣቸው ቅስና። መንፈስ ቅዱስን ተቀበሉ፣ ይቅር ላላችሁት ኃጢአቱን ይቅርለታለሁ፣ ይቅር ላላላችሁት ኃጢአቱን ይቅር አልለትም ብሎ እፍ ባለባቸው ጊዜ ቅስና ሰጥቷቸዋል። ምን አድርጎ ነው የሰጣቸው? አስተምሮ መርጦ ፈትኖ ነው። 3 ዓመት ወንጌልን ተምሮ ነው። ወንጌል ያልተማረ ሰው ቄስ መሆን አይገባውም። ይህ አንዱ ነው ጳጳሳት ሊያደርጉ የሚገባው። ነገ የምትመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጠበቅ ማድረግ የሚገባው አንድ የተማረና የተፈተነ የተመሰከረለት ሰው ቅስና ሊኖረው ይገባል። ካላወቀ ምእመን ሆኖ እንዲኖር ወግድ ብሎ እንዳይቀበል መመለስ ያስፈልጋል። ወይ ይማር ወይ ይተው። ወይ እንደኔ ተዋጋ ወይ ስሜን መልስ ነው ያለ እስክንድር። ታላቁ እስክንድር ነው አሉ። እስክንድር የሚባል በስሙ የተጠራ ወታደር ውጊያ ላይ ሲፈራየው አሉ። እንዴ ሰውዬ ስሜን እዘህ ወይ እንደኔ ተዋጋ ወይ ስሜን መልስ አለው አሉ። ስለዚህ ወይ ማስተማር ነው ወይ ደግሞ እንዲል መመለስ። የነገይቱን ቤተክርስቲያን የሚጠብቃት ይሄ ነው። የተማረ ሰው ብቻ እንዲሾም ማድረግ። ሶስተኛ ጵጵስና ሲሾምም ጳጳሳትን ምንድን ነው የምንላቸው? ብፁዕ አቡነ እገሌ አይደል የምንላቸው? ብፁዕ አቡነ እገሌ ነው የምንላቸው። ብፁዕ ምንድን ነው? ንዑድ ክቡር ማለት ነው። ንዑድ ክቡር። ንዑድ ክቡር ማለት ምን ማለት ነው? ልዑል፣ ንጹህ፣ ቡሩክ፣ ቅዱስ፣ ጽሩይ ማለት ነው። ቢያንስ በእውቀታቸው የተመሰከረላቸው ከዘረኝነትና ከምድራዊ ሀብት ፍቅር ከሹመት ፍቅርም ራሱን ጵጵስናውን ከመፈለግም ፍቅር ንጹህ የሆኑ መሆን አለባቸው። ራሱን ጵጵስናውን ከመፈለግ ፍቅር እየታሰሩ እኮ ነው የተሾሙት አባቶቻችን። እንዴ ድሮ አባቶቻችን ታስረው ነበር የሚሾሙ። ደግሞ አሁን አስረን እንሾም የሚልም እየመጣ ነው። ታስረው ቅዱስ ኤጲፋኒዎስ ታስሮ እኔ ጳጳስ አልሆንም ብሎ ከባቄላ አዝመራ ተደብቆ የሚደበቅበት ቢያጣ አህያ ሊያስወጡ ሂደው አህያው ደግሞ ምን ይገባል? ከባቄላው
ሊያስወጡ ሲሄዱ እሱ እዚያ ተገኘ። አስረው ነው የሾሙት በግዱ ዘመን። እኛ የምናውቀው ይሄ ነው። እንዲህ ተደርጎ የተሾመ እንደሆነ ጵጵስና 5ቱ መክሊት ፍሬ የምእመናን ሕይወት ያብባል። ቤተ ክርስቲያን ትጸናለች። መናፍቃን ወደ ቤታቸው ይመለሳሉ ተምረው። በመካከላችን ፍቅር፣ አንድነት ይሰፍናል። ክርስቶስ በቤተ ክርስቲያኑ ደስ ይለዋል። እንዲሆን እንደሆነ ጵጵስና የሚሾመው እንደዚህ ያለ ነው። እንዲሁም ቅዱስ ዮሐንስ አፈወርቅስ ጭራሽ እንኳን ጵጵስና ቄስ መሆን አልፈልግም ብሎ ኧረ እኔ ቄስ አልሆንም ብሎ እንዴት እንዴ! ቅዱስ ጴጥሮስን እኮ አለው ጌታ በጎቼን እኔን ትወደኛለህ አለው አለ። ማን? ጌታ ማንን? ቅዱስ ጴጥሮስን ምን አለው? ትወደኛለህ አለ። አዎ እወድሃለሁ ጌታዬ፣ እንደወዳህ ታውቃለህ ሲለው እኮ እንግዲያስ ለእኔ ብዙ ጾም ጹም፣ እንግዲያስ ለእኔ ብዙ ስገድ ስገድ፣ እንግዲያስ ለእኔ ብለህ ከመሬት ላይ ተኛ አላለውም አለ። ምንድን ነው ያለው አለ? በጎችን ጠብቅ ነው ያለው። ክርስቶስን መውደዴን የሚገልጥበት የመጨረሻው ፍቅር በጎቹን መጠበቅ ከሆነ እነዚህን በጎች መጠበቅ የሚችልበት አቅም የለኝም አለ። ቅዱስ ዮሐንስ አፈወርቅ እኮ እንዲያ የሚለው የዚያን ጊዜ በጽኑ ብሕትውና እያለ ነው። ኧረ እኔ እዚህ አልሆንም ብሎ የሚያስቡ በጎችን እንዴት እጠብቃለሁ አለ። እውነቱን እኮ የሚያስብ በግ እንዴት ይጠበቃል? እነዚያን በጎች ግቸግ ያል መንዳት ይቻላል። እናንተን አንነዳችሁም። የራሳችሁ ሀሳብ አላችሁ። የሚያስብ በግ እኮ ከባድ ነው። በዋሉት አይውል በአዲስ አደሩት አያድር። ቆይ አባ ግን እንዲህ ያሉ ምን ለማለት ፈልገው ነው የሚል በግ ማለት ነው። እንዲህ ናልቀም ያኛው በግ ናልቀም መልቀም ነው። ናጠጣ መጠጣት ነው። ናጋጥ ግባ መግባት ነው። ይሄ የሚያስብ በግ ነው። ውሳኔ የሚወስን በግ። ቆይ እስኪ አስቤበት እደውልልዎታለሁ የሚል አዲህ ይህን በግ መጠበቅ ቀላል ነው? ወደዚህስ መሯሯጥ ቀላል ነው? ለዚህ እረኛ ለመሆን መሯሯጥ በጣም አደገኛ ነው። ምዕመናንም የራሳቸውን እረኛ እያከማቹ እያለቁ ነው። የራሳቸው ነው። የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልጥ ይበል። ማንን ይጨምራል? እኔንም ጨምሮ። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። አዎ ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተ ክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተ ክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅመው። ምእመንነት እንዲህ ያለ ጳጳስ መሾም፣ መክሊትን መወጣት ይሄ ነው። ሁላችንም እንግዲህ መክሊታችን ብንወጣ ቤተክርስቲያን ታተርፋለች። ከዚያ እንግዲህ ይኸውላችሁ ሁለቱ ይቀራሉ። የጳጳሳቱ ዲያቆን፣ ጥሩ ዲያቆን ሾሙልን፣ ከዛስ ጥሩ ቄስ ሾሙልን፣ ከዛስ ጥሩ ጳጳስ ይሾሙልናል፣ ከዚያስ አሁን ያሉት ጳጳሳት ጥሩዎች ናቸው። እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸው አለ። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየውም። ይሄን ማመን አለብን። እንዲሁ ዝም ብሎ እግዚአብሔር ትቶናል፣ እንዲሁ የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲሁ የእግዚአብሔር ታናሽ ወንድም እኮ ነው የሚመስል ብዙ ሰው እኮ እንዲሁ መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውኳት በቤተ ክህነቱ ተቀይሜ ነው ብሏችኋል? እኔ እንዲሁ እኮ እንዲሁ ሰው ትዕቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚል ቁጭ ብሎ ቢራ እየጠጣ ነው እንደሚለው ቁጭ ብሎ ይሄ አውደልድል ተሰብስቦ በጣም 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 ሲል ነው የሚውለው እዚያው ቁጭ ብሎ እንዲሁ እኮ መጀመሪያ አንተ እንዲሁ ያንን የምጠጣውን ትተህ ውዳሴ ማርያም በደገምክ እንዲሁ እኮ አይገርም። እንዲሁ አዝመራን እንዲሁ በውጭ ሆኖ ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዲህ ዝም ብሎ መፈትፈት። እና
ምን ይቀራል እንግዲህ? ጳጳሳት ሊያደርጉልን የሚገባው ማስተማር። ምን ይጠበቃል? ነገሩኝ እንጂ ማስተማር። ሐዋርያት ምንድናቸው? ጳጳሳት ነበሩ፣ ግን ምንድናቸው? መምህራን ነበሩ፣ የሚያስተምሩ ነበሩ። አሁን አባቶቻችን ሲያስተምሩ፣ አሁን እኮ ለምሳሌ መስቀል ስናስተምር የምንይዘው ለምን ይመስላችኋል? አንደኛ ኃይላችን ይሄ ነው ነው ማህተማችን ይሄ ነው፣ ለምናስተምረው ትምህርት ነው። አንድ ይረዳናል። ሶስተኛ ምንድን ነው? የሚያስተምረው ሰው ምን እያደረገ ነው ማለት ነው? በውስጥ እየባረከ ነው ማለት ነው። ታውቃላችሁ ይሄንን? አስተምሮ እስከሚጨርስ ድረስ እየባረከ ነው። ግን እንደዚህ አይነት ተራ ሰው መስቀል ይዞ እንደዚህ እያለ ከሚያስተምር ጳጳሳት መስቀል ይዘው ቢያስተምሩን ምን ያህል ጸጋ ይፈስብናል? ብዙ ጸጋ ነው የሚፈስብን። ሊቃነ ጳጳሳቱ መስቀል እየያዙ ቢያስተምሩ ያ እየራቀን መጥቷል። እውነቴን ነው። አባቶቻችን እያስተማሩ እየተገኙበት ቀን በሳምንት ሁሉም ሊቃነ ጳጳሳት ቢያስተምሩን ረድኤት እናገኛለን። ጸጋ ይወርዳል። እንዲያው ይሄ መንጫጫቱም ይቆማል። ባለቤት ያላት ቤተክርስቲያን ናት። ያንን ማድረግ ቀጥሎ ምንድን ነው? ማቁረብ እንኳን አባቶቻችን ቀድሰው ያቆርባሉ። አሁን ማቁረብ ነው። ይህ 5ቱ የጳጳስ መክሊት ነው እላቸዋለሁ። 5 ሌላ ማትረፍ ማለት እንደሱ ያለ ሌላ መተካት ማለት ነው። ወይም በዚህ መጠቀም ማለት ነው። በ5ቱ ፍጹም ጸጋ መቀበል፣ በዚህ ማትረፍ ማለት ነው። 5 ማትረፍ ማለት በዚህ ፍጹም ጸጋ መቀበል ማለት ነው። ወይም ደግሞ ሌላ 5 እሱን የመሰለ መተካት፣ ይሄ ነው።